አንተን ይቅርታ አግኝቼ አሁን በሞት አይቆጭኝ። እንደሱ አትበይ ያልኩሽ እኮ ማዬ። የፈጅውን ይፍጭ። ውጭም ቢሆን ሄድሽ ትታከሚያለሽ። ምንም አትሆኝም። እሱን ሳልሞክረው የቀረው መስሎ ነው። ለሞዱ ዱባይ መመላለሱ ለምን መስሎክ ነበር? ቆይ ግን እኔ ምንም ማረባ ሰው ብሆን ነው አንቺን እዚህ ስቃይ ላይ ዳርጌሽ ዱባይ ሄደሽ ትዝናናለች እያልኩኝ ለሰው ሳይቀር እያሞሽ ነበር። በነገራችን ላይ አባትሽ ሀገር ጥሎ ፈርጥጦ ጠፍቷል። ምን? ይሄ ነው እንደ ያስደነገጠሽ? የድርጅቱን ከባንክ አካውንቱ ውጭ ያሉትን ሀብት ንብረቶቹን በሙሉ ለዚህ ውክልና ሙሉ ውክልና ሰጥቷል። ይሄንን በፍጹም አለም። እርታ ቅድም ለማውራት ስላልተመቸኝ ነው። ወንድሜ ጊዜ የለንም። እምነግርህና ማሳየ ጉዳይ አለኝ። ያ ከአዜብ የደበኩት ቪዲዮ ምን እንደሆነ ማወቅ ትፈልጋለህ? እንግዲያውስ ኢንተርኔትን ክፈት። አንድ ምልክል ቪዲዮ አለ። ጥሩ ታምኛለሽ? ልጄ ከዳችኝ። በችግር ሰዓት ከጎን ያልቆመ ማለች እና እንክርዳድ ዘርተሽ እንዲማጨት ፈለግሽ እንዴ? በጣም አዝናለሁ ሶልዬ። በእውነት የሰማሽው ነገር ውስጥ ይረብሻል። እስቲ ያስበው ነው። ለዘመናት እናቴ ብላ በመጣራት ሴት ወላጅ እናትን እንደተነጠቅ ሲገባ ምን ይሰማል? እውነት ለመናገር እነዛ እናትና ልጅ በህይወትሽ ሲቀልዱ ነው የኖሩት። የእናትሽን ነገር ምን ማድረግ እንዳለብኝ ባላቅም የፓንዶራን ግን ቃል ገባልሻለሁ። አጠገብሽ እንዳትደርስ ነው ማድረገው። ማለት ቆይ ድጋሚ ያደረገችው ነገር አለ? በጣም ምገርምና የምታሳፍር ሴት እኮ ናት። ገና ለገና የባሌ እህት ስለሆነች ሀብቱን ትቀናቀነኛለች ብለሽ ነው አይደል እንደዚህ የምትሆኚው? ሰርኪና ማን ናቸው? ሀብትና ንብረት በእጅ ያደረኩ የድርጅቱም ሆነ የቤቱ ሙሉ ኃላፊ ሆንኩኝ። ሙሉ ውክልና የመሸጥ የመለወጥ መብት እንዲኖረኝ አድርጎ ባሌ ሰጠኝ። ከዚህ በኋላ ሰርኬ የምትባል ሴት በመንገድ አትገባም ብላ ደስታዋን ሳትጨርስ ፓንዶራ አንቺስ በስራሽ ነው፣ አንቺ በሰራሽው ስራ እኔ ሁሌ ተጠያቂ መሆን የለብኝም፣ አንቺ እስር ቤት መግባትሽ ስለማይቀር ሀብትና ንብረቱ ውክልና በእኔ ነው መሆን ያለበት እያለች ነው። እናትና ልጅ ሶሊያናን በአየር ላይ አንሳፈው ሊጥሏት ከሴሪ ጋር እየተስማሙ ነበር። ሴሪም ይህን ድምጽ ሪከርድ አድርጋ ለሶሊያና ሰጥታታለች። ሶሊን በጣም እንዳዘነችባትና እንደተከፋችባት ይህን ቪዲዮ በእጇ ላይ ያቆየችው ሶሊን ለመጠበቅ እዛ ቤት ይህን ያህል ጊዜ መቆየት ስለነበረባት እንደሆነና እውነታውን ለመደበቅ ብላ ሳይሆን ጊዜ እየጠበቀች እንደሆነ ለሷ ለመከላከል እንደሆነ አስረድታታለች። ሶሊያና አክስቷን የጠረጠረችበት መንገድ እሷን አሳፍሯታል። ናኦድ እናቱ የቀራት ጊዜ ትንሽ መሆኑን ሲያቅ እስከዛሬ ድረስ እየለመነችው ይቅርታ ባለማድረጉ እጅግ በጣም ተጸጽቷል። የናኦድ እናትን በስተመጨረሻ ሶሊን ተቀብላታለች። ሶሊን ወስዶ እንዲያስተዋውቃትና የፓንዶራ ነገር እውነት እንደሚመስል ጭምር ነግራው ነበር። ግን ደግሞ ፓንዶራ ሆን ብላ እህቷን ለመጣል የምትቀምረው ቀመር እንጂ ሶሊያና እንዲህ የምታረግ ልጅ እንዳልሆነች፣ ሶሊያናን የሚያገባው ለሀብት ንብረቱ ብቻ ብሎ ሳይሆን እሷን ስለሚወዳት እንደሆነ እንዲሁም ደግሞ ሶሊ በእርግጥም ልጁን ያረገዘችው ከሌላ እንደነበርና ልጇን ወልዳ የማቀፍ ጉጉት እንደነበራት ግን ደግሞ የመኪና አደጋ ደርሶባት ልጇን እንዳጣች በዛ ላይ ደግሞ ከዚህ አደጋ በስተጀርባ እህቷ እንዳለችበት በነገራት ጊዜ የናኦድ እናት አስቴር እጅግ በጣም ደንግጣለች። ግን እኮ ስታወራ እውነት ይመስላል እያለች ነው። አንቺ ስለማታውቂያት ነው። እኔ ግን በጭራሽ ከዚህ በኋላ በሷ አልታለልላትም። እና መባከሽ ማዬ ያንቺ የረጅም ጊዜ ትኖሪያለሽ። የሰውን እድሜ የሚቆርጠው ሰው አይደለም። ግን ደግሞ ትዳር እንዲኖረኝ እንዲያገባ የተሳካ ህይወት እንዲኖረኝ ከፈለግሽ ሶሊን እንዲያገባ ፍቀጅልኝ። ሶሊ ማለት ከነበርኩበት መጥፎ ማንነት ያወጣችኝ እሷ ናት እያለ ነው። እናም የናኦድ እናት አምጥቶ ከእሷ ጋር እንዲያስተዋውቃት ተስማምተዋል። ሶሊ የሰማችውን ነገር ለናኦድ ነግረዋለች። ናኦድ ስለ እናቷ መሞት ምን ማድረግ እንዳለበት ባያቅም ግን ደግሞ ከዚህ በኋላ ለሚመጣው ሁሉ ደጀን እንደሚሆንላት እንደሚከላከልላት ቃል ገብቶላታል። ወይዘሮ አዜብ እየተናዘዘች ባለችበት ድንገት ፖሊሶች መጥተው እጅ ከፍንጅ ይዘዋታል። አሁን ላይ የቤቱ አስተዳዳሪ ሴሪ ሆናለች። ፋንቱም ወደ እነ ሶሊ ተመልሳለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። እንግዲህ ከአዜብ የተማርነው ነገር ምንድነው? አዜብ የራሷ መክፋት ሳያንስ ልጇንም በሷ ክፋት መርዛ አሳድጋት መጨረሻ ጭንቅ ቀን ሲመጣ ግን ለእናቷ እንኳን መቆም እንዳልቻለች
የእናቷን ችግር የእናቷን ስቃይ እንኳን አብራት ልትካፈላት ፈቃደኛ እንዳልሆነች እንዲሁም ደግሞ በአንቺ ስህተት እኔ መወቀስ የለብኝም፣ አንቺስ በሰራሽው ስራ ነው፣ እኔ ምን ስላደረኩ ነው ሁሌ ከኑግ ጋር ያለ ሰሊጥ አብረህ ተወቀጥ እንደሚባለው አብሬ ሁልጊዜ ጠማቂ የሚሆነው? ከዚህ በኋላ የአንቺና የኔ መንገድ የተለያየ ነው። በጭራሽ በአንቺ ስህተት እኔ እየተወቀስኩ መኖር አልፈልግም ብላለች። ወይዘሮ አዜብም ልጇ ከጎኗ ባለመሆኗ እጅግ በጣም አዝናለች። በእርግጥም ጨው ለራስህ ብለህ ጣፍጥ፣ ካልሆነ ግን ድንጋይ ነህ ብለው ይጥሉሃል ነውና ነገሩ። ወይዘሮ አዜብ ቢያንስ እንኳን ተጸጽታ እናቷን እንኳን ስለገደለችባት ልጅ ከህፃንነቷ ጀምራ እንደ እናትነት እውነተኛ እናት ሆና ብታሳድጋት ኖሮ ሶሊ በዚህ ልክ ባልጨከነችባት፣ ቢያንስ እንኳን በአስተዳደጌ ክሳኛለች ብላ ልትጽናና ትችል ነበር። ግን ደግሞ ወይዘሮ አዜብ የሶሊን እናት መግደሏ በአሰቃቂ ሁኔታ መግደሏ ሳያንሳት በዛ ላይ ደግሞ ልጅቱን ሶሊንም ቢሆን አባቷ ሲኖር እናት እየተጫወተች አባቷ ሳይኖር ደግሞ እየደበደበችና እያሰቃየቻት ማሳደጓ አሁን ላይ ላይለችበት መጥፎ ተግባር ባዶ እጇ እንዲቀር አድርጓታል። ወይዘሮ አዜብ ወደዛ ቤት ስትገባ ከአቶ በልሁ ፍቅር ይዟት ሳይሆን ሀብትና ንብረቱን ተካፍላ ለመውጣት እንደነበረ የምታውቀው ብቸኛዋ ሴት ሴሪ ብቻ ነበረች። ኮማንደር በልሁ አቶ ተፈራ ሰዎች እየተሳደደ ባለበት ጊዜ ራሱን ለማውጣት ብሎ እንግዲህ እየሮጠ ወደ ቤት መጥቶ ነበር። በጠበቃው በኩል ሙሉ የውሉ ፎርም እንዲያልቅ ተደርጓል። በዛም ሙሉ ላይ ደግሞ የወይዘሮ አዜብ ስም ተቀምጦ ፊርማውንም ሊያስቀምጥ ትንሽ ሲቀር ነበር። ይህንን ያወቀችው ሴሪ ለአቶ ኮማንደር በልሁ ሁሉንም ነገር ያሳወቀችው። እሱም እንግዲህ ሀብትና ንብረትህን ከመፈረምህ ወደ እሷ ከማሸጋገር በፊት የማሳይህ ነገር አለ። ይህን ካደረክ ግን የምትጸጸተው ራስህ ነህ። ያ ቪዲዮ እንዲህ ቀላል አይደለም፣ እንደምታስበው ቀላል አይደለም። እናም አሁን ይሄን ቪዲዮ የማየት አቅሙ ካለህ እኔ ልልክልህ እችላለሁ። ኢንተርኔትን ክፈት፣ ነገር ግን ሀብትና ንብረትህን በስተትም ቢሆን እንዳታዞር ብለው ነበር። እሱም የእህቱን ቃል በመስማቱ ሀብትና ንብረቱን ማዳን ችሏል። ወዲያውኑ አቶ ኮማንደር በልሁ ሀሳቡን ቀይሯል። ለወይዘሮ አዜብ ግን ሙሉ ሀብትና ንብረቱን ከአካውንቱ ውጪ በሷ ሙሉ ውክልና እንድትሰጠና እንደፈለገች ማንቀሳቀስ፣ ማሽከርከር፣ የፈለገችውን ማድረግ የሚያስችል መብት እንደሰጣት ነግሯት ነበር። ግን ደግሞ እናትየቱ ከአባትየው ጋር ልታወራ በሄደች ጊዜ ፓንዶራ አንቺም ቢሆን ነገ ጧት መታሰርሽ ስለማይቀር ይሄ ሀብትና ንብረት የሚያስፈልገው ለኔ ነበር። ሶሊያናን እና አክስቴን ከዚህ ቤት አጣድፌ ያስወጣለሁ። ከዛም ብቻዬን ሀብትና ንብረቱን እንደፈለኩ ማድረግ እችላለሁ እያለች ቅደም ተከተል እያዘጋጀችለን ነበር። ፓንዶራ ግን ያሰበችውም ሳይሳካ እናቷ በደስታ እየፈነጠዘች መጣ ነበር። ወይዘሮ አዜብ ባሏ ተጨናንቆ ካሁን መጡብኝ እያለ ነፍስና ስጋው እየተሟገተ ያንን የውል ሰነድ ሲያስረዳት ነበር። ግን ደግሞ ስታቅፈው ራሱ በዛው በወጣበት ቅር እያለች ነበር። ምክንያቱም በእሷ ቤት ሙሉ ሀብትና ንብረቶቿ ላይ ስለሆነ ድሮም ገንዘቡን እንጂ እሱም ብላ ስላልገባች እጅግ በጣም ተደስታ ነበር። ኮማንደሩም እንግዲህ ነፍስ አውጪ ብሎ በባዶ ፈርጥጧል። በዚህን ጊዜ ወይዘሮ አዜብ በደስታ እየፈነጠዘች ልጇ ጋር ሄዳለች። ያሰብነው ነገር እንዳልነው ተሳክቷል እያለች ነበር። እንዴት ሆኖ ተሳካ ብላ ልጇ በጠየቀቻትም ጊዜ ኮማንደሩ እንግዲህ ሙሉ ውክልና የመሸጥ መለወጥ መብት ሳይቀር ሙሉ መብት እንዲሰጣት በነገረቻት ጊዜ በጣም ተደስተው ነበር። ከዚህ በኋላ ማንም ሰው እኛን እንደፈለገ ሊያረገን አይችልም ብለው እናትና ልጅ ተስፋ አድርገው ነበር። ይባስ ብለው ሶሊያናንና ሴሪን እንዴት አድርገው እንደሚያስወግዷቸው፣ እንዴት አድርገው እንደሚያጠፏቸው፣ እንዴት አድርገው እንደሚያሽከረክሯቸው እያሰቡ ነበር። ግን ደግሞ ደስታቸው ብዙም አልቆይም። ሴሪ ወዲያውኑ መታ ነበር። እንግዲህ ሴሪ ከሶሊ ጋር በተፈጠረው ጸብ ሶሊ ያለቻት እውነትም ለገንዘብ ብለሽ እንጂ እኔም ብለሽ ቢሆንማ እስከዛሬ ድረስ ይህን የሚያክል ሚስጥር አትደብቂኝም ብላ በጣም ተናዳባት ስለነበረ እንግዲህ ሴሪም እጅግ በጣም አዝና ነበር። እውነትም ሴሪ ከእሷ ይልቅ እናንተ ትሻሉኛላችሁ፣ እሷማ ዋጋዬን አቀለለችው፣ ሀብትና ንብረት ብለሽ ነው ከእናቴ ገዳይ ጋር እየተደራደርሽ የቆየሽው አለችኝ። ስለዚህ ከተባልኩ አይቀር ይኸው ሳይሻለኝ አይቀርም ብላለች። ሶሊያና ብሳ ነበር ስትሞጣሞጥ። እንግዲህ የሀብቱን ግማሽ ፐርሰንት ብትልም ግማሽ ፐርሰንት ይበዛል እያሉ እየተደራደሩ ነበር። እሺ መጀመሪያ ጠበቃውን ጋር ጨርሼ ልምጣ ባለሽ ጊዜ ሴሪ ግን ይሄው ሁሉ በድምጽ ቅጂ አስቀምጠው ነበር ማለት ነው።
በሌላ በኩል እንግዲህ ወይዘሮ አዜብ ጠበቃው ጋር መሄድ ያለብኝ ብላለች። ጠበቃው ጋር ስትሄድ ግን መጀመሪያ ውሉን ላገኝ እንጂ ከዛ በኋላ እንኳን ግማሹን አይደለም ቀርቶ ሩቡን ሳታገኝ እንዴት ማስወገድ እንዳለብኝ እኔ ራሴ ያውቃለሁ እያለች ነበር። ፓንዶራ ሴሪን ብታስወግጃት እንኳን ሶሊያናም አለች ማናቸውም አይፋቶሽም እያለች ነበር። ቢሆንም ግን ሀብትና ንብረቱ እጇ ከገባ በኋላ ምን ማድረግ እንዳለባት መንገዶችን እያመቻቸች ነበር። ወይዘሮ አዜብ ያሰበችበት ሳትደርስ ጠበቃው ጋር በሄደችበት ጊዜ ቆሌዋ ተገፏል። ሴሪ በሶሊ እጅግ በጣም ስላዘነች ደብሯትም ስለነበር እንግዲህ ጠጥ እየጠጣች በቤቷ ፈታ እያለች ነበር። ሶሊ አሁንም ቢሆን አክስቷን አኩርፋታለች። አሁንም ቢሆን እንዲያኮረፍሽ ነሽ፣ ቁጣሽ አልበረደልሽም እያለቻት ነበር። እሷም አክስቴ ያደረግሽው ነገር ቀላል አይደለም፣ እንዴት ነው በቀላሉ ልረሳው የምችለው እያለቻት ነበር። ምናልባትም ከዚህ ሪከርድ በኋላ ልታምኚ ትችያለሽ ብላ ሪከርዱን እያሰማቻት ነበር። ሶሊ ሪከርዱን በሰማች ጊዜ አክስቷን ያለ ቦታዋ እንዴ ከሰሰቻት ባለጠፋችው ባላረገችው ነገር እንደሆነ ሲገባት አክስቷን ይቅርታ ጠይቃለች ማለት ነው። ግን ደግሞ ሶሊ አንድ ነገር ጠይቃለች። ይህን ቪዲዮ እስከ ዛሬ ድረስ ደብቀሽ ስለኖርሽ ምን እንዲል አስበሽ ነበር? ስለዚህ አሁኑኑ ይህንን ቪዲዮ ባክሽ አሳየኝ እያለቻት ነው። ሴሪ ግን ይቅርብሽ ብላ ለምናት ነበር። እስከ ዛሬም ቢሆን ለራሷ ስነ ልቦና ስትል እንጂ ከቪዲዮ ምንም ፈልጋ እንዳልሆነ፣ በዛ ላይ ደግሞ በዚህ ቪዲዮ እዛ ቤት ሴሪ ባትቆይ ኖሮ እስከ ዛሬ ድረስ ሶሊን ሊያጠፏት እንደሚችሉ ታውቅ ስለነበረ ይህን ነው መጠቀም ያደረገችው። ሶሊ ራሷን መጠበቅ እስከምችልና ጥላትና ዘመዷን መለየት እስከምችል እንጂ እውነታውን ደብቀው ፍርዱን ለማጓደል አልነበረም። ይህን የተረዳችው ሶሊ ዘግይቶ ነበር። ግን ደግሞ የመስማት አቅሟለኝ የማየት አቅሟለኝ ብላ ቪዲዮውን ለማየት ተስማምታለች። ሴሪ ላለማየት አይኗን ሸፍና ነበር። ሶሊያናም መጨረስም አልቻለችም። ገና እንደጀመረችው ነበር የጮኸችው። ሴሪም እንግዲህ ስልኳን ቀምታ ሶሊን እንድትጽናና አድርጋለች። ሶሊ ለፋንቱ ደውላላት ፋንቱ ወደ ቤቷ እንድትመለስ እየጠየቀቻት ነው። ፋንቱ ከዚህ በኋላ እባካችሁ ለልጄ ልኑር፣ አንቺም ሌላኛዋ ልጄ ነሽ፣ ወደዛ ቤት ግን መመለስ አልፈልግም ብላ ነበር። ግን ደግሞ የተፈጠረውን ነገር አንድ በአንድ ነግረዋታል። ኮማንደር በልሁ ለጊዜውም ቢሆን እንዴት ተሰወረና አሁን ቤቱ ነፃ እንደሆነ በነፃነት መኖር እንደሚችሉ ነግራታለች። ስለዚህ እባክሽ ወደ ቤትሽ ተመለሽ እያሏት ነው። እንዴ እናትሽ ነኝ ብለሽ ነበር እኮ እያለቻት ነው። ሶሊ ብትለምናትም ፋንቱ ግን አሻፈረኝ ብላለች። ሴሪ ከጆሮዋ ላይ ስልኩን ነጥቃት ፋንቱ ወደ ቤት እንድትመለስ ጠይቃታለች። ይህን ካላደረገች ግን ጸቡ ከሴሪም ጭምር እንደሆነ ኮማንደሩ አሁን ለጊዜው የለም ለራሱ እየተሳደደ ነው። አሁን አንቺ ነፃ ነሽ፣ እስከ መጨረሻው ቢወጣ ጥሩ ነበር፣ ግን ደግሞ አልሆነም። ቢሆንም ደግሞ እስከ ጊዜው ድረስ ነፃ ነሽ፣ በነፃነት ትኖሪያለሽ፣ ማንም አይነካሽም፣ እንደዛ ካልሽ ግን እንጠላሻለን እያሏት ነው። ፋንቱም ለመመለስ ተስማምታለች። እንግዲህ ወይዘሮ አዜብ ጠበቃውን ለማናገር በሄደችበት ጊዜ ያልጠበቀችው ከባድ ችግር ገጥሟታል። እስቲ ገምቱ ምን ሊሆን ይችላል? የናኦድ እናት አስቴር ወደ ቤቷ ተመልሳለች። ናኦድ እስከዛሬ ላጠፋው ጊዜ እየተጸጸተ እናቱን እየተንከባከበና እናቱን ይቅርታ እየጠየቀ ይገኛል። እናቱም ደግሞ አንተን ስለምወድህና ብቸኛ ልጅ ስለሆንክ እንጂ እኔ ይቅርታን ማይገባኝም ነበር። ይሄ ብቻ ሳይሆን ደግሞ እኔ ስራዬን ነው ያገኘሁት፣ በዘራሁት በሰፈርኩት ነው የተሰፈረልኝና ለኔ ማዘን የለብህም። እኔ ግን ያንተን የተሳካ ህይወት ለማየት እንጂ አንተ ብታገባም ባታገባም ሀብቱ የራስህ ከመሆን ወደ ኋላ አይልም ነበር። ግን ደግሞ እኔ ቢያንስ ያንተን የተስተካከለ ህይወት አይቼ መሞት ስለፈለኩ ነው ብላለች። ናኦድ ራሱን የማይረባ እንደሆነ እየወቀሰ ለምን አልተረዳሁሽም እያለ በጸጸት እየነባ ይገኛል። እናቱም እሱ መልካም ልጅ ስለሆነ እንጂ ይቅርታ እንደማይገባት በስተመጨረሻ ግን የእሱን ይቅርታ ማግኘቷ እንዳስደሰታት ተናግራለች። ናኦድም መቼም ቢሆን ከጎኗ እንደማይለይና እንደሚንከባከባት የተቻለውን ሁሉ እንደሚያደርግ ቃል ገብቶላታል። እናም እንግዲህ ስለ እጮኛውም እንዲያወሩ ተስማምተዋል። ግን ደግሞ ፓንዶራ በሞላቻት ልክ እንግዲህ ሶሊን ጠልታታለች ማለት ነው። እናም ስለ እጮኛዬ ባለ ጊዜ ስለ ፓንዶራ ማለትህ ነው ባለ ጊዜ አይ ስለ ፓንዶራ ሳይሆን ስለ ሶሊያና ነው እንድናወራ የምፈልገው። ፓንዶራ የምትያ ሴት አንቺን ልታታልል ትችላለች ስለማታውቂያት፣ ግን በጭራሽ ልታለልላት አልችልም ብሏል። ፓንዶራ ማለት እጅግ በጣም መጥፎ አረመኔ፣ በእህቷ ላይ በጣም ብዙ ግፍና በደሎችን
ስታደርስ የነበረች። በዛ ላይ ደግሞ አባቴ ገዳይ ነው ብላ ከተናገረች የእሷ ብልግና ከዚህ በላይ መገለጫ የለውም ብሏል። ግን እኮ ስታወራ እውነት ይመስላል ብላ ነበር የናኦድ እናት። እሷ ጋሏት ከዚህም በላይ ብዙ ትላለች። አንቺ ደግሞ አልፈርድብሽም ስለማታቂያት ነው። ግን ደግሞ ብታቂያት አንቺ ራስሽ በጣም ትጠያታለሽ። ያቺ ሴት እጅግ በጣም ክፉና አስመሳይ ናት። በጭራሽ የሚታመን አንድም እውነት የላትም ብሎ የተፈጠረውን ነገር በሙሉ ለእናቱ አስረድቷታል። እናቱ በሰማች ጊዜ በጣም ደንግጣለች። የሶሊያና እጮኛ የተገደለው እዛው እስር ቤት እንደሆነ እዛውም ደግሞ እንግዲህ ያስገደለው አባቷ እንደሆነ ሁሉንም ነገር እሷ የተናገረችው ናኦድን በደገመው ጊዜ የናኦድ እናት እኔ ስለ አባቷ ምን አገባኝ ስለ እሷ እንጂ እያለች ነው። ግን ደግሞ እኔ የምፈልገው አንተ የተሻለና ጥሩ ህይወትን እንድትኖርልኝ ስለሆነ ማንም አንተ ምንም እንዲያደርግብኝ አልፈልግም ባለች ጊዜ እንግዲህ እኔን የተሳካ ህይወት እንዲኖር ከፈለግሽ ከነበርኩበት ሱስ ከዛ ሁሉ ነገር እንዲወጣ ያደረገችኝ ላንቺም ጥሩ አመለካከት እንዲኖረኝ ያደረገችኝ ሶሊያ ናት ብሏል። በዚህን ጊዜ እንግዲህ ሶሊና አምጥተህ አስተዋውቀኝ ብላ እናቱ ተስማምታለታለች ማለት ነው። ናኦድም እጅግ በጣም ደስ ብሎታል። ግን ደግሞ ስልክ በተደጋጋሚ ቢደውልም እያነሳችለት አልነበረም። ሶሊያና አሁን ያለችበት ሁኔታ በጣም ጥሩ አይደለም። በስተመጨረሻም ሶሊና ናኦድ በተገናኙበት ጊዜ ስልክ ለምን እንዳላነሳችለት ቢጠይቃትም ስልክ ያላነሳችለት የነበረችበት ሁኔታ መጥፎ እንደነበረና የእናቷ ገዳይ አሳዳጊ የእንጀራ እናቷ መሆኗን ማውቋን የተፈጠረውን ነገር በሙሉ ስትነግረው ናኦድም እጅግ በጣም አዝኗል። ናኦድና ሶሊ አንዳቸውን እያበረቱ ይገኛሉ ማለት ነው። ምክንያቱም ናኦድም ቢሆን ስለ እናቱ የሰማው ዜና ጥሩ ዜና አይደለም። በሌላ በኩል ደግሞ የፓንዶራ ሌላው አሳዛኝ ጉዳይ ነው። ስለዚህ አንዳቸው እያበረቱ ነው። ፓንዶራ እና እናቷ በከባዱ ተጣልተዋል። ፓንዶራ በአንቺ ጥፋት እኔ ተጠያቂ መሆን አልፈልግም፣ ራስሽን ቻይ፣ ሁልጊዜ አንቺ በምታረጊው ነገር እየተወቀስኩ መኖር የለብኝም፣ የባልሽን ሀብትና ንብረት ብለሽ እዚህ ነፍስሽን ከምታጪ ታገር ጥፊ ተሰውሪ እያለቻት ነው እናቷን። እናቷም ከጎኔ ትሆናለች፣ አይዞሽ ትለኛለች፣ ታበረታኛለች ስትላት የነበረችው ልጇ ጭራሽ በአንቺ ጥፋት እኔ ተጠያቂ መሆን አልፈልግም ባለቻት ጊዜ በልጇ ላይ ተስፋ ቆርጣለች። እናም ወይዘሮ አዜብ ከዚህ በኋላ የኔና ያንቺ መንገድ የተለያየ ነው፣ አንቺና እኔ እናትና ልጅ አይደለንም ብላ ተናዳ ጥላት ወጣለች ማለት ነው። በስተመጨረሻም እንግዲህ ወይዘሮ አዜብ ከልጇ ጋር ተጣልታ ሶሊያና ጋር እንድታግባባላት እንዲያትታሰር ሶሊን እንድትለምንላት ሴሪ ጋር ሄዳለች። ሴሪም እንግዲህ ለሁሉም ነገር እንዲያረፈደችና እንክርዳድ ዘርታስ እንደመጠበቅ እንደሆነ ነግራታለች ማለት ነው። ለሁሉም ነገር እንደረፈደና እንዳበቃለት በዛ ላይ ከበልሁ ስትፋታ በዜሮ መሆን እንዳለበት ለገንዘብ ፕላን እንደገባች በዜሮ መውጣት እንዳለባት እየነገረቻት በሁሉም ሀሳብ በተስማማችበት ጊዜ ነበር ድንገት ፖሊሶች መጥተው እጅ ከፍንጅ ያዟት። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ